በራስ መተማመን በራስ መተማመን በራስ መተማመን በራስ መተማመን በራስ መተማመን በራስ መተማመን وإن تعدوا نعمة الله لا تحصوها وإن تعدوا نعمة الله አልገባችሁም እናንተ ላይ ያለውን ፓወር መቻወቃችሁ የሚል ቁርአን ይሄ ልጅ እየተገበረው ይመስላል። ሀቢብን ሁላ እገጥመዋለሁ እያለን ሀቢብን ገጥመዋለሁ አምጥልኝ ማለት ሙፍቲ እንትኑ አለ ምንም ያስፈራኝ ነገር የለም። ሀቢብን 3 ወር ትሬን አድርጌ ገጥመዋለሁ። ከሀቢብን በ3 ወር ውስጥ ሊገጥም ፍቃደኛ እንደሆነ ተናግሯል። ከሀቢብም ደግሞ ለሱ የሚመስል ምላሽ ሰጥቶ ነበር። Come here. Send me a message like location. I'm gonna come. ጆ ደግሞ ከሀቢብ ችግር የለውም ይሄ ልጅ ከኔ አያልፍም ለኔ ተውልኝ እኔ ሀገር ውስጥ በቀላሉ ስለማገኘው ለኔ ተውልኝ ችግር የለውም አለው። አሱ ፈለክ ያለህበት ጋር መጣለሁ ግን አጠገብህ ሆኜ አንተን ሳልጎዳ መቀመጥ አልችልም። ሰዎች የንቃተ ህሊናን ኮንፊደንስ ተመልክተው ለማስያዝ ቃል ገቡ። ንቃተ ህሊና ብዬ 100,000 ብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ ጋይስ። ከ5 ሚሊዮን ብር በላይ ተመድቦበት የነበረው ጨዋታ በ30 ሴኮንድ ሲጠናቀቅ ማየት እጅግ በጣም ያማል። محمد رسول الله والذين معه أشداء على الكفار ይሄንን ነገር ባካችሁም በአማርኛ ተርጉማችሁ ለነዚህ ሰዎች አድርሱላችሁ። ችግር የለውም እናንተ በዘፈን መጨፈር ትችላላችሁ፣ ግን ቁርአን ባጭሩ ነግሮናል ማንነታችንን ሲያስረዳን محمد رسول الله والذين معه أشداء على الكفار በካዲያን እኔ በዚህ ነገር እየተቃጠልኩኝ ግራ ቀኝ ይላለው ነው። ኡስታዝ ወሂድ ግን ከሴቶች ጋር የሚግባቡበትን እንትኖች እያመቻቹ ሳይ አልቻልኩም። ታገቡ ግን አስበዋለሁ አንዳንዴ ኢምራናውን ቢያገባ ብለህ ብትል ኤብሮ ምን እንደሚላ ታውቃለህ ማለት ነው። ማሰረጃ ኢምራን አይደብረም ድበል ፈገግታ ሱና ነው። መጀመሪያ ሲያወራት በጌታዬ የሆነብኝ በጣም ነው የምወድሽ አንቺ ግን ትወጂኛለሽ ይላታል። እንዴ ምን አይነት ጥያቄ ነው? አልጠየኩሽም። ትወጂኛለሽ አልጠየኩሽም። ይኸው ጽፌያለሁ ፈልጊ ላይ የጻፍኩትን ይኸው ተመለጻፍልኝ ይላል። አንተ ጻፍልኝ እሺ እያንዳንዱ የተናገርሽውን ነገር ትወጂኛለሽ አትወጂኝም እንዴ ምን አይነት ጥያቄ ነው? እኔ ሌላ ነገር አልጠየኩሽም ወገናችን ነው የሚላት ወገናችን ሌላ ነገር አልጠየኩሽም። ከዛ በኋላ እንዴ ምን ጥያቄ አለው እኔ ከወዳለሁ ስለ ማስረጃ አምጪ ይላታል። አረስታስ የትኛው ፓርት እንደተመቸኝ ታውቃለህ? እኔ ምስክር የሚጠራው ነገር ማለት ነው። እኔ እናንተን አምኜ መተኛቴ ነው እስከዛሬ የሚቆጨኝ። ሜክራላ ባናማን ታርዱና ሺባባባ ኢላ ባናማን ታርዴና። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ። ደግሞ እያማረብስ ልዩ በተቀበቀን እንዴት እንደሚጨምር አይገባኝም። ብቻ ተውብያለሁ ለማደጃው ደሮን ሲያታልሏት በመጫኛ ጣሏት ይባላል። ቪዲዮአችንን ከመጀመራችን በፊት ቻናላችን በጣም እየደከመ ስለሆነ ሁላችሁም እስቲ ላይክ ይደረግ። 1 2 3 እኔና እናንተ እዚህ እንነቋቆራለን። ሙአዝ ሄሊኮፕተር ሊገዛ ጫፍ ላይ እንደደረሰ ነግሮናል። እኔ ለኛ ነኝ ሄሊኮፕተር ገዛለሁ እልሃለሁ አይደለም አትገዛም ትለኛለህ። እኔ በቃ ካልገዛም እኮ ምንም ችግር የለውም። ባልገዛም ግን ያለ መጨረሻ ሄሊኮፕተሯ በ12 ሚሊዮን ብር ነው የተገዛው የሚለውም ሌላ ጥያቄዎችን እያስነሳ ነው። እጅግ በጣም በሚያስገርም መልኩኛ ሽቱን ለመግዛት ደክሞ ነው። ሹማክ ይባላል። በዶላር 1.5 ሚሊዮን በእኛ ደግሞ 240 ሚሊዮን የሚያወጣ የዓለማችን ውዱ ሽቶ ነው። ቦትሉም የተሰራው ከወርቅ ከዳይመንድ እና ዓለማችን ላይ ውድ ከሚባሉ ፐርሎች ነው። በውስጡም 2 ሊትር ከግማሽ የሚሆን ሽቶ ይይዛል። አንስቶ ለመጠቀም ምቹ ስላልሆነ አውቶማቲካሊ ጠጋ ስትሉ ነው ስፕሬይ የሚያደርግላችሁ። እስቲ ስለዚህ ሽቶ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። እኔ ይሄን ያክልማ አልገማም። እኔ ይሄን ያክል ሽታ የለኝም። በዚህ ያክል ደረጃ ሽቶ የምጠቀም አይነት ሰው አይደለም። ነገር ግን እናንተ ከፈለጋችሁ ይሄንን ሽቶ እኔ ጋር ማግኘት ትችላላችሁ። የነብዩ አይነት ትግስት ሳይኖር አቡላብን የሚያስቀና አጎት እንዳለ ትዝ ሲል
በጣም ከባድ ነው። እጅግ በጣም ብዙዎቹ ሲጠብቁት የነበሩት ለወራት ተቀጣጥሮ እዚህ ድረስ የደረሱት እጅግ በጣም ትልቅ ፋይት የተመለከትንበት ፋይት ሊደረግ ጥቂት ሰዓታት ቀርተውት ነበሩ። እነዚህ ፋይቶች ከመደረጋቸው በፊት ብዙዎቹ ብር እያስያዙበት ከሚሊዮኖች በላይ ብር ኢንቨስት ተደርጎ ይህንን ጨዋታ ለመታደምና ይህንን ጨዋታ ላይ አስይዘው የነበሩ ሰዎች እየተጠባበቁ ባለበት ሰዓት ላይ ድንገት ሰዓቱ እስከ 7 ሰዓት ድረስ ከምሽቱ ይረዝምባቸዋል። እስከዛ ድረስ ታግሰን ቁጭ ብለን ጨዋታውን እየተመለከትን ነበር። ነገር ግን ከሱ በፊት እንደዚህ ብለው ተናግረው ነበር። በሶስቱ ካቢብን ገጥመዋል። ካቢብን ገጥመዋል ማለት ውስጤ እንትኑ አለ። ምንም ያስፈራኝ ነገር የለም። ካቢብን 3 ወር ትሬን አድርጌ ገጥመዋል። What did he say? 3 ወር ትሬን አድርጌ Come here. Send me a message, like location. ይህንን ነገር ሲናገር ብዙዎቹ እንዲተማመንበት አድርጎ ነበር። ነገር ግን ይሄ ልጅ ይህንን ቃል ከመናገር ብቻ አላረፈም ነበር። እንደዚህ ብሎም ነበር። አኮራችኋለሁ፣ አይ ስዌር አኮራችኋለሁ፣ ብሩን ትበላላችሁ። ከብዙ ጊዜ ሰዓታት ጥበቃ በኋላ ጨዋታው ይደርሳል። ይሄ ልጅ ፕሮፌሽናል አልነበረም። ይሄ ልጅ ከገጠር ነበር አዲስ አበባ ድረስ ሄዶ ይሄንን ፋይት ሊያደርግ የቻለው። ነገር ግን ተጋጣሚው ማን ነበር? ጆሪኮ 6 ዓመት ከኢትዮጵያ ውጪ 15 የወርቅ ሜዳሊያ ዋንጫ ያሸነፈ ሰው እኮ ነው። ትልልቅ ሪንጎች ውስጥ ገብቶ አሸንፎ የወጣ ሰው ነው። ሜንታሊውን ግን ወንድሜ ነገ ይሄ ታሪክ ባይዘው ነገ ወይ በወንድም ምናምን ይደርሳል። እንዴት እጅግ በጣም በሚያስገርም መልኩ ፕሮፌሽናል ተጫዋች የሆነ በዛ ቦክሲንግ ላይ እጅግ በጣም ፕሮፌሽን የሆነ ልጅ ነው ሄዶ የገጠመው። ድፍረቱ ብቻ በቂ ነው ብሎም የሚያወሩ አሉ። ነገር ግን እሱ እንዳወራው ከሆነ ግን ብዙ ደቂቃዎችን ወይም ደግሞ ብዙ ሰዓታትን ሊቆይ ይችላል ተብሎ ሲጠበቅ 30 ሴኮንድ ቢቀርስ እኔ የምላችሁ ኢንዶሚ በስንት ደቂቃ ነው የምትበስለው? እንደዛ ነው የሆነበት። እጅግ በጣም በሚያስገርም መልኩ ተጋጣሚ ወይም ደግሞ አሸናፊው ደግሞ ሌላ ሰውም እንዲገጥመው ጥሪ እያቀረበ ነበር። አሁንም ግን ያበቃ አይመስልም። እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያጥሩ ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ፣ ሬዲ ሁን። አዘጋጆችም ተዘጋጁ፣ በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው የምፈልገው። 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ ማን ነበረሽ? ወይዘሮ ማን ነበረሽ? ወይዘሪት በቀሉ ወይዘሪት በቀሉ ተዘጋጅ እያሉት ነው። አሁንም በድጋሚ ይሄ ልጅ ስንት ደቂቃ ሊቆይ ይችላል ወይም ደግሞ ስንት ደቂቃ እሱን ሊያቆይ ይችላል የሚለው እጅግ በጣም እየተጠበቀ ነው። ነገር ግን የዋዛ አይደለም። ጅቦ የዋዛ አይደለም። ምን አይነት ጨዋታ እንመለከታለን የሚለው ሌላ አጠባቂ ጨዋታ እየፈጠረ ነው እጅግ በጣም በሚያስገርም መልኩ። ይሄ ነገር እንደ ኢትዮጵያ አድጎ እጅግ በጣም ትልቅ የስፖርት ውድድር እንደሚሆን ተስፋ እየተደረገበት ነው የሚገኘው። በአፍሪካ ሁላ ቀዳሚውና ትልቁ አዘጋጇ ኢትዮጵያ ልትሆን ትችላለች የሚል መላምቶች እየተወሩ ነው እጅግ በጣም በሚያስገርም መልኩ። ዶናልድ ትራምፕ ላይ የግድያ ሙከራ እንደተደረገባቸውም ሰምተናል። ዶናልድ ትራምፕ ከሞትና ከግድያ ሙከራ አመለጠ። ከጥቂት ሰዓታት በፊት ዋይት ሀውስ በተኩስ እንዲሁም ደግሞ በግድያ ሙከራ ስትታመስ ነበር ያመሸችው። ከፍተኛ ድንጋጤ ውስጥም ገብተው ነበረ። ዶናልድ ትራምፕም እንደምትመለከቱት ማለት ነው በጋርዶቻቸው ታጅበው አዳራሹን ለቀው ወጥተዋል። ከጥቂት ሰዓታት በፊት በአጠቃላይ የዋይት ሀውስ ዘጋቢዎች እንዲሁም ደግሞ በመቶች የሚቆጠሩ ጋዜጠኞች ማለት ነው የራት ግብዣ ተደርጎላቸው በዋይት ሀውስ ውስጥ በሚገኘው በሂልተን ሆቴል ተሰብስበው ነበረ። ይህንን ተከትሎ እንግዲህ ዶናልድ ትራምፕ ባለቤታቸው እንዲሁም ደግሞ የተለያዩ የካቢኔ አባላትና ትልልቅ ባለስልጣናት እንግዲህ በዋይት ሀውስ ውስጥ ተገኝተው የራት ግብዣውን በመከታተል ላይ ነበሩ። ነገር ግን
ፕሮግራሙ ከመጀመሩ ከጥቂት ደቂቃዎች በኋላ ከአዳራሹ የቅርብ ርቀት ላይ ማለት ነው ወደ አዳራሹ ዘልቆ በመግባት ዶናልድ ትራምፕ ላይ ግድያ ሙከራ ለማድረግ የሞከረው ግለሰብ የተኩስ ሩምታ ይፈጥራል ማለት ነው። በዚህ መካከል በጋርዶቹ እንዲሁም ደግሞ የተለያዩ የጸጥታ አካላት ጋር ከፍተኛ የሆነ የተኩስ ሩምታ ተፈጥሮ ነበረ። ይህም እንግዲህ በዶናልድ ትራምፕ እንዲሁም ደግሞ በአዳራሹ በነበሩ በመቶዎች በሚቆጠሩ ጋዜጠኞች ላይ ከፍተኛ የሆነ ድንጋጤ ፈጥሮ ነበረ። ዶናልድ ትራምፕ ባለቤታቸው እንዲሁም ደግሞ የተለያዩ ባለስልጣናት እንግዲህ በጋርዶቻቸው ታጅቦ በፍጥነት አዳራሹ እንዲሁም ደግሞ ያንን አካባቢ ለቀው እንዲወጡ ጭምር ሲደረግ በቪዲዮ በቀጥታ ስንመለከት ነበረ። ይህ ነገርን በርካቶችን አስደንግጧል። ይህ የግድያ ሙከራ ያደረገው ሰውዬ በውል ማንነቱ ባይታወቅም ግን ወዲያ በቁጥጥር ስር መዋሉና አንድ የፖሊስ መኮንን ላይ ጥቃት መድረሱ ነው በሰዓት መረጃዎች እየወጡ የሚገኙት። ዶናልድ ትራምፕ ከዛ በኋላ በትሩዝ ሶሻል ገጻቸው እንዲሁም የተለያዩ ጋዜጣዊ መግለጫዎችን እየሰጡ ነበረ። ነገር ግን ዋይት ሀውስ ማለት ነው በከፍተኛ ድንጋጤ ውስጥ ነበረ ያመሸችው ከጥቂት ሰዓታት በፊት ነው ይህ ነገር የተፈጠረው። ዶናልድ ትራምፕም የተለያዩ መግለጫዎችን በየሰዓታት ልዩነቱ እየሰጡ ይገኛሉ። ማንም ላይ ጉዳት አልደረሰም። የፖሊስ መኮንኖች እንግዲህ እጅግ በጣም የሚገርም ስራን ሰርተዋል ሲሉ ጭምር ዶናልድ ትራምፕ ሲያደቁ ነበረ። በዚህ 2 ዓመት ውስጥም እንግዲህ የተለያየ ግድያ ሙከራ ሲደረግብን ይህ የመጀመሪያ አይደለም፣ ያስደነግጣል። ቢሆንም ግን የፖሊስ መኮንናችን ላይ እንተማመናለን ሲሉም ጭምር መግለጫዎችንና የተለያዩ ስቴቶችን እየሰጡ ይገኛሉ። በዚህ ጉዳይ ላይ አዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷ መጫናችሁን አትርሱ። መልካም ቀን ይሆናል። እኛ በማታ ወሬ ተጠምደን እያለን ብዙ ወሬዎች እያመለጡ ነበረ። ይሄ ነገር ላይ ኢራን እጇ አለባት ተብሎ ሲጠየቁ እኔ እስከማውቀው ድረስ ኢራን እጇ የለባትም እዚሁ እኔን የሚጠሉ አካላት ናቸው ብሎ አውርቶ ነበሩ። እኛ በዚህ ጨዋታና በዚህ አይነት ዜናዎች ተወጥረን እያለን አክሱም ሌላ ታሪክ ውስጥ ገብታለች። አክሱም አካባቢ ላላችሁ እባካችሁ ወደ ህሊናችሁ ተመለሱ። የሚሻለን እንደ ሌላ ተራ ነገር እያደረግን ሃይማኖታዊ ነገሮችን ምንነካካ የሚያመጣው መዘዝ አገርን የሚያናጋ ለሙስሊሞች ድምጽ ሆኖ የነበረው ብሩኪ እጅግ በጣም በሚያስገርም መልኩ ብዙ ትችቶችና ብዙ ተቃውሞዎች እየተደረገበት ነው። አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ ማተብ አጥልቆ በቤተ ክርስቲያን ስም በመነገድ የክርስቲያኖችን እልቂትና ሞታቸውን ለመሸፈን በዚህ ልክ ማሽቃበጥ ማየት በጣም ነው የሚያሳዝነው። በአክሱም የሚገኙ ኦርቶዶክሳውያን ላይ ይሄን ያህል የጦር መሳሪያ መወርወር ያልተደረገውን ሆነ ያልሆነውን ሆነ በማለት ይሄን ያህል በመናገር ኦርቶዶክሳውያንን ዋጋ የሚያስከፍል ነገር ለተናገርከው ራስ ዋጋ ትከፍላለህ። ሁላችሁም ኦርቶዶክሳውያን የምር ስለ ቤተ ክርስቲያን የሚገዳችሁ ሰዎች እንደነዚህ አይነቶቹን ጡት ነካሾች ከቤተ ክርስቲያን ላይ ቆርጠን ማውጣት መቻል አለብን። ከዚህ በፊት በሀገር ጦርነት በሚል ህዝቡን አስጨረሳችሁ። አሁን ደግሞ የሃይማኖት ጦርነት እንዲነሳ እንደነዚህ አይነቶችን የሐሰት መረጃዎችን እየሰራችሁ ኦርቶዶክሳውያንን በየቦታው ዋጋ እንዲከፍሉ ሞታቸው ዋጋ እንዲያጣ ታደርጋላችሁ። ይሄንን ቀሽም አንፎሎ በማድረግ እመቤቴን ቻሌንጅ የነሱ ደደብ ህዝብ ብቻ አይደለም አዋቂያቸውም አዋቂ ተብሎ የሚጠራውም እንደዚህ እያሉ ነበር። የባህላዊ ጋዜጠኛ ምን እያለን ነው? አደርባይነትና ክርስትና ሲጀመር አውራ አይሄድም። እስቲ አድምጠን እንመለስ። ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም፣ ባለፉት 3 ሳምንታት በመከልከሉ ብቻ የጁምዓ ሶላት ሳይሰገድ መቅረቱ እየተዘገበ ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የመብርሃን የወላዲተ አምላክ የድንግል ማርያም የመስቀል የአደራ ልጆች፣ በመላው ዓለም ሆናችሁ የምትከታተሉ መላው ኦርቶዶክሳውያን፣ በመጀመሪያ ይህ ልጅ በግምት ነው ዜናው ያስተላለፈው። ብሩክ ኒውስ ይባላል። እውነተኛ ጋዜጠኛ በእውቀት ያገኘው ጋዜጠኝነት ቢሆን ግራና ቀኝ አጥንቶ ትክክለኛ ማስረጃ ያስተላልፍ ነበር። ለዚህ ነው ባህላዊ ጋዜጠኛና አደርባይነትና ክርስትና አብሮ አይሄድም ያልኩት። ለዚህ ነውና አንዳንዴ ክር ያሰረ ሙስሊም መስለኝ ነበር ያኔና ሌሎች ነው ክርስቲያን ነው ምናምን ብለውኝ ገርሞኝ ማለት ነው። እኔ ለሽወዳ ክራ ስሮ እንደዚህ የሚዘገቡ መስሎኝ ነበርና አዋቂያቸው እንዲህ እያሰቡ ከሆነ እንዲህ አብረው የሚተባበሩ ከሆነ ምን ሊፈጠር እንደሚችል ይህንን ነገር መገመት አይከብድም። እጅግ በጣም በሚያስገርም መልኩ ለምን ድምጽ ሆንክ ተብሎ ይሄ ልጅ ላይ ብዙ ነገር እየዘነበበት ነው። አንድ ሁለት ሰው ብቻ አይደለም።
የኢትዮጵያ ኦርቶዶክስ ምዕመናን እንደ በግ በየጊዜው ሲታረዱ ዝም ያለው ብሩክ ኒውስ ዛሬ አክሱም ላይ ሙስሊሞች ተገፉ ብሎ ሚዲያ ዘገባ ሲሰራ አየን። አይደንቅም። የመንግስት ቅጥረኞች ስለሆኑ ምንም ቢሉ አይደንቀኝም። ግን እንዳንድ ኦርቶዶክሳዊ እንደዚህ አይነት ቲክታከሮችን አለመከተል መብት አለኝ። ኦርቶዶክሳውያን አንፎሎ ማድረግ እንችላለን። እንደዚህ አይነት ሰዎችን አንፎሎ፣ ሪፖርት፣ ብሎክ ማድረግ እንችላለን። በኢትዮጵያ ውስጥ የመንግስት ቅጥረኛ ሆነው ኦርቶዶክሳውያን ሲጨፈጨፉ ያኔ አይሁድ ስቅሎ ሲሉ እንደነበሩት ስቀለው ሲሉ እንደነበሩት ዛሬም ኦርቶዶክሳውያን ሲጨፈጨፉ ዝም ብለው እሱ ዜና ነው ያቀረበው። የተጻፈውንና እውነታዊ ነገር ነው ያቀረበው። ይሄ ልጅ አቀነባብሮ ወይም ከራሱ አይደለም እየፈጠረ ያለው ድምጽ እየሆነ አይደለም ያለውን ነባራዊ ሁኔታ ለህዝቡ እያስተላለፈ ነበር። ጁማ አልሰገዱም እያለ ነው። እውነት ነው፣ ጁማ አልሰገዱም። ጁማ እንዳይሰግዱ ተደርጓል። እቺ ሀገር ወደ በኋላ መጣበታለን። እጅግ በጣም የሚያስገርም መልኩ ያወሩትን ነገር በቀጥታ የምናይ ይሆናል። ፍትህ ለአክሱም ሙስሊሞች። እኛ ላይ እንዲሆን የማንፈልገውን ነገር ሌሎች ላይ ማድረግ የለብንም። እኛ ኢትዮጵያኖች በሃይማኖት በእስልምናና በክርስትና ተሳስበንና ተፋቅረን ተዋደንና ተጋብተን እንዲሁም በሐዘንና በደስታ አንድ ላይ ተሳስበን የኖርን ህዝቦች ነን። ስለዚህ አጀንዳ አርጋችሁ እየመጣችሁ ያላችሁት ነገር ህዝብን የሚያጫርስ ነው። ማንኛውም ሰው በሃይማኖቱ ድርድርን አያውቅም። ፍትህ ለአክሱም ሙስሊሞች። ታዲያ የኛ ሀገር የእስልምና ተከታዮች ኢትዮጵያ ውስጥ ካልሰገዱ የኢትዮጵያ ውስጥ ካልጸለዩ የት ሀገር ሄደው እንዲጸልዩና እንዲሰግዱ ነው የምፈልጉት? የት ይሄዱ ወገን? ጭራሽ ፈጣሪያቸውን የሚያስቡበት የሚጸልዩበት ቦታ ላይ ከተከለከሉ ይሄ ሌላ ነገር ነው። ምንድነው እየተካሄደ ያለው አክሱም ላይ? እስከ ዛሬ ድረስ የሌለ ነገር ዛሬ ላይ ከየት ነው የምታመጡት? አይበቃንም ወይ ሀገር ውስጥ ያለው ችግር? ጭራሽ በሃይማኖት መጣችሁብን። እንደምንጫረስ ስለምታውቁ ማንም ሰው በሃይማኖቱ እንደማይደራደር ስለሚታወቅ ትልቅ አጀንዳ ይዛችሁብን የመጣችሁ ሰዎች የክርስትና እምነትን ወይም ደግሞ የኦርቶዶክስ እምነትን እንደማትወክሉልን መናገር ፈልጋለሁ። ፍትህ ለአክሱም ሙስሊሞች። ሻሪያ የሚልበሱ ይስገዱም ይጸልዩም ከሀገራቸው ወዴትም አይሄዱም። በሃይማኖት ተከባበረን በአንድነት የቆምን ህዝቦች ነን። ፍትህ ለአክሱም ሙስሊሞች። እኛ እንደዚህ ነው የምናውቀው። እችኛዋን የምንከባበራት ኢትዮጵያ ነው የምናውቀው። እጅግ በጣም በሚያስገርም መልኩ ዶክተር አብይም ይህንን የመሰለ ንግግር አድርጓል። አክሱም እስላም ወንድሞቻችን መቀበሪያ ያተው 30 ኪሎ ሜትር የሚጓዙ ከሆነ ያ ያለፈው አስክሬን ሳይሆን ያ እንዲቀበር ቦታ የከለከለው በቁም ያለ ሰው ግን የሞተ ይመስለኛል። እንደዚህ ይናገሩ እንጂ አሁንም እነዚህ ሰዎች እያቆሙ አይደለም። በጦርነት ሲያቀታቸው በዚህ መልኩ መጥተዋል። ህዝቡን እያጣረሱ ህዝቡን እርስ በርስ እንዲፋጅ እያደረጉ ወደ ሌላ አጀንዳ እየጎተቱ ነው የራሳቸውን ተልዕኮ በመሃል የሚወጡት። ነገር ግን አንዳንድ ሙስሊሞች በደንብ ስሙ። የአክሱም ሙስሊሞች ጉዳይ በሚዲያ የሚፈታ አይደለም። ፍትህ ለአክሱም ሙስሊሞች በማለት የሚፈታ ጉዳይ አይደለም። የዛሬ 60 ዓመት የማህበረሰቡ ንቃተ ህሊና ሲያድግ ሂጃብ ይፈቅዳል፣ መስጂድ ይፈቅዳል፣ መቀበሪያ ይፈቅዳል ብለው ሲሸነግሉ የነበሩ ማህበረሰቡ ንቃተ ህሊናው እስካላደገ ድረስ ወይንም ደግሞ ይህንን ማህይምነት እስካላራገፈ ድረስ የሙስሊሙ መብት ተረግጦ ይኖራል ማለት ነው። 4 ነጥብ ይሄ ነው። ጁማ አትሰግድም፣ የአዛን ድምፅ አንሰማም። ተመልከት። ጭፈራ ቤትና የዝሙት ቤት በበረከተበት ከተማ ላይ መስጂድ ምድራችንን ያረክሳል ብሎ የሚያስብ ማህበረሰብ ንቃተ ህሊናው ሲያድግ እንጠብቅ። እኔ አሁንም ከሆነ የአክሱም ሙስሊሞች የትግሉ መነሻ እናንተ ናችሁ። ለመብታችሁ ተግባባን። ሀገሪቷ ላይ እዛ አካባቢ ላይ ማለት ነው እዛ አካባቢ ላይ ህገ መንግስቱ ስለማይሰራ እየተዳደረች ያለችው ከተማዋ በወንበዴዎች ስለሆነ መብታችሁን ለማስከበር ህይወታችሁንም መገበር ካለባችሁ ገብራችሁ ትግሉን ወደ ሌላ ምዕራፍ አሻግሩት። ያ እስካልሆነ ድረስ ግን በሆኑ ከተማዎች ላይ ሰልፍ በመውጣት ሚዲያ ላይ በመጫው والله العظيم የዛሬ 100 ዓመትም ፍትህ ለአክሱም ሙስሊሞች እየተባለ ነው ያለን ምርጫ ምን እንደሆነ በእኛ ውሳኔ የሚወሰን እየመሰለ ነው የሚሆነው። ኑሮ ስለከበዳቸው አይናችን እያየ ከምን ሞት ብለው ተሰደዱ። መኖርም አትችሉም መቀበርም አትችሉም። ግን ካንድ መንፈሳዊ የሚጠበቅ ሐሳብ ነው። እባካችሁ መልካም ምክር ምከሩ። መልካም የሆነውን ሐሳብ
ህዝቡ ላይ እንዲተገበር አማክሩ። እንዴት በገዛ ሀገራቸው እትብታቸው በተቀበረበት ሀገር እንዲኖሩ ሳይፈቀድላቸው ደግሞ ሞተው እንዲቀበሩ እንዴት አንፈቅድላቸው? ደግሞስ ይሄንን ሐሳብ ከአንድ መንፈሳዊ እንዴት እንሰማለን? ከአንድ ዲያቆን ከነበረ ሰው፣ ከአንድ የእግዚአብሔርን ቃል ሲሰብክ ከነበረ ሰው፣ እግዚአብሔርነቱን እንደ እግዚአብሔርነቱ መጠን አውቀዋለሁ ከሚል ሰው እንዴት ይሄ ይወጣ? እነዚህ አይነት ሰዎችም ጤነኛ የሆኑ ሰዎች በመካከላቸው እንዳሉም የሚታይበት ሁኔታ አለ። ነገር ግን እነዚህ ሰዎች ግን ፓወር እንዳላቸው ሁላችንም ልናቅ ይገባል። እነዚህ ከኛ ጋር ተቃራኒ የሆኑ ሰዎች ትልቅ ፓወር አላቸው። ለምንድን ነው የምትገባሉ? መስጊድ ተቃጥሎ ላጠፋኳቸው ገና አንተም ትቃጠላለህ። ፖሊስ ነው ይሄን ያለው ገራችሁ። ገና አንተም ትቃጠላለህ። እኔ አልቃጠልም። እኛ ነፍስ ለማጥፋት አልተፈጠርንም እንጂ መሳሪያ የሌለው ሙስሊም አንድም የለም። ጭቃ ነበር የምናደርገው አልኩት። ግን ለማጥፋት አልተፈጠርንም። እኛ አልተፈጠርንም። መቶህን ሶስት ይገላል። እንዲህ እየተራበህ ለመስገብገብ እየተስገበገብ መቶህን አንድ ሰው ሁለት ሰው ይገላል። ግን አልተፈጠርንም ለማጥፋት። የትም ይሁን የት አማራ ክልል ይሁን ኦሮሚያ በሙስሊሙ ላይ የሚደርስን በደል አምረን እንቃወማለን። ሙስሊሙ ደግሞ በዚህ ጉዳይ ላይ ይሄ ነገር ፍራቻ እየመሰላቸው ነው። ትዕግስት ወደ ፍራቻ የሚሄድበት ነገሮችን እያስመሰሉ ነው ያሉት እነዚህ ሰዎች። አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ አይደለም። በነገራችን ላይ እኔ የሰው ሃይማኖት አከብራለሁ። የኔንም እንድነኩብኝ አልፈልግም። አክሱም ላይ መስጊድ ይሰራ የሚሉን ነገር በፍጹም አልስማማም። አክሱም ላይ መስጊድ የሚሰራ ከሆነ እኛ ደግሞ መካ መዲና ላይ ሄደን ቤተክርስቲያን እንሰራለን ማለት ነው። እነሱ እዛ ይፍቀድሉኝ ቤተክርስቲያን እንስራ፣ እናንተን ደግሞ አክሱም ላይ መስጊድ ትሰራላችሁ። በዚህ ያስማማችኋል? በዚህ እንስማማ? አትስማሙ አይደለ? ልክ እንደዛ ማለት ነው። አክሱም ለኛ ለኦርቶዶክሳውያን የተለየች ስፍራ ናት። ሌላ አምልኮት እንዲፈጸምበት አንፈቅድም አንፈልግም ማለት ነው። ይህ ትውልድ ነው እየተፈጠረ ያለው። እሺ ሂደህ ስራው። እስቲ ሳውዲ ላይ ነው ሂደህ ስራው። ሳውዲ ላይ ሂደህ ስራው። እኛ ፈቀድንልን። እዚህ ተወንኛ። እኔ መማር ኃጢአት፣ ማሰብ ኃጢአት፣ ማገናዘብ ኃጢአት የሆነበት ትውልድ አሁን ገና እያየው ነው። በነገራችን ላይ ሐረር፣ ጅማ የማያውቀው ያውቀዋል። በዛ አፋር የማያውቀው ያውቀዋል። ሙሉ በሙሉ 99% ሙስሊም ናቸው። ግን እጅግ በጣም የሚገራረሙ ቤተክርስቲያኖች አሉ። ማስረጃ ካትም ወላሂ አያዝም። ስለዚህ ውድ ወንድሞች እኛ አፋሮች በእኛ ውስጥ እኛ አልহামዱሊላህ ሙስሊም ነን፣ 100% ሙስሊም ነን። እኛ አፋሮች 100% ሙስሊም ነን። ወላኪን እስኪ በእኛ ውስጥ ያሉ የእናንተን ቤተክርስቲያኖች ላሳያችሁ። እስኪ ለምሳሌ ይሄኛውን እዩት። ይህ ቤተክርስቲያን ትልቁ ገብርኤል ይባላል። የሚገኘው በአይሳኢታ ውስጥ ነው። ሐታ ቁባው ራሱ የተሰራው ከነሐስ ነው። ወላኪን እዚህ ቤተክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ፣ በሰላም እየኖሩ፣ በሰላም እየጠጡ፣ በሰላም እየሰገዱ የሞቱት ሙታኖቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው። ወላሂ ስራን የሚፈርደው አላህ Subhanahu Wa Ta'ala ነው ቀብር ላይ። ይህ የሙስሊም ቀብር ሲሆን ይህ ክርስቲያን ቀብር ነው። እንደዛ አርገው የሚኖሩ ህዝቦችን ለመለያየት ለራሳቸው ፖለቲካ የሚሰራው ነገር ነው እንጂ የክርስትና ሃይማኖትም ሆነ መጽሐፍ ቅዱስ ወላሂ በዛ አዛችሁ አይደለም። ለምን ከጥቅሞቻችሁ ከመጽሐፎቻችሁ የጥቅሞቻችሁና የፖለቲካ ስትራቴጂያችሁን አሰልፋችሁ ህዝቦችን ለምን ታጣላላችሁ? ይህን ክርስቲያን አክሱም ላይ የምትገኙ ክርስቲያን ወገኖች፣ አክሱም ላይ የምትገኙ አመራሮች ይሄ መልእክት ወላሂ ለእናንተ ነው ምልኮ። እስኪ ያው ይሄ ለምሳሌ አሁን የሰይጣ ላይ ያሳየኋችሁ። እስኪ ይሄኛው ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። አብዓላ ውስጥ የሚገኘው አፋር ክልል ውስጥ አብዓላ ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። ማን ነካው? እዛ ያለው ህዝብ ማን ተነካ? ወላሂ ይሄኛው ደግሞ የምታዩት ሎጊያ የሚገኘው እኔ የሚገኙበት ሎጊያ ላይ ያለ ቤተክርስቲያን ነው። ወላሂ ነው የምላችሁ ውድ ወንድሞች፣ ውድ የክርስቲያን ወገኖቻችን ኢቭን መፍጠሪያ ሰዓት ላይ ረመዳን ላይ ወላሂ ቤተክርስቲያኗ እየጮኸች አዛን መስለን አዛን መስሎ ማለት ነው። አዛን መስሎ ራሱ እያስፈጠሩን ማለት ነው። አንድ ቀን ሂደን
ድምጻችሁን ቀንሱ ብለን አናውቅም። هذا هو الاسلام يعلمون ይሄ እስልምና የሚያስተምረን ሐቅ ነው ሕቁቅ ነው። والله ብሔራችን ባህላችን የሚያስተምረን አይደለም። ምክንያቱም ሃይማኖታቸውን እንደፈለገ ማስተማር ይችላሉ። ከተጎዱ ክርስቲያን ወገኖቻችን ከተጎዱ እንድናግዛቸው፣ ከሞቱ እንድንቀብራቸው፣ ጎረቤቶቻችን ማለት ነው ከታመሙ ደግሞ እንድንረዳቸውና እንድንዘይራቸው ዲናችን እስልምና ያዘናል። والله አንዳንድ ሰዎች በቤተ ክርስቲያን የሚሰብኩ ይሄን አያውቁም። እነሱ የሆነ የሚፈልጉት ነገር አለ፣ ያንን ነገር ለማሳካት ነው። መንግስትም ትዕግስት አድርጉ የሚለው ደግሞ ይሄንን ነገር ነው። ለነሱ አላማ ለነሱ እሳት ማገሩ እንዳንሆን ነው። ወንድሞቼ እዛ እየተገደሉ እኔ እንዴት ብዬ ነው የምሰጠው ይል ነበር ሰላሁዲን አልአዩቢ። ተመልከቱ፣ እሱ ኢራቅ ተወላጁ ነው። ፈትህ ቁድስ ላይ ያሉ ወንድሞች ስለተመቱ ስለተገደሉ ስለተደበደቡ እኔ እንዴት ብዬ ስቃለሁ ይል ነበር። ለእናንተ ዛሬ እንደፈለግን እየጠጣን እየበላን እየሳቅን እየተጫወትን ወንድሞቻችን ግን እዛ መከራና ግፍ እየቀመሱ ነው ያለው። አላህ ዘንድ አያስጠይቅም። ወንድሞች ምን ብለን ነው የምንመልሰው? አላህ ሀይቃ ከእያንዳንዱ ነገር እንጠየቃለን። መጣ ሄደ ስማችን አላህ ዘንድ ዋጋ የለው። አህመድ መሐመድ ሙስጠፋ አንተ አላህ ዘንድ ሽልማት አያሰጥም። ሽልማት የሚያሰጥ ተግባርህ ምን ሰርተናል? ለዚህ ምን ያስቀድመናል? አስቡት፣ ያ ትውልድ እኮ ሙቶ ሁለተኛ ህይወት ቢሰጠው በአላህ መንገድ ፊዳ መሆን የሚመኝ ትውልድ ነው ያለው። እኛም ከነዚህ ትውልዶች ውስጥ አንዱ ነው። የያዘን ይዞ ነው እንጂ ምስክር ካንተ ብዙ ነገሮች ግን ወጥረው ይዘውናል። ብዙ ነገሮች እንዳንንቀሳቀስ አድርገውናል። እነዚህ ነገሮች ደግሞ አላህ ሱብሓነሁ ወተዓላ እንዲያገለልን ተስፋ እናደርጋለን። ለዛሬ ዝምላችሁ ፕሮግራም በዚሁ ይጣ በቀጣይ ቪዲዮ እስከምን አንሱ ጣቲ ኤኒቶርት ኮመንት ጀለት ወርሽ ከሰ አከል ገን ይሁሉ ላይክ ምግባራ ይትረሲው